እግዚአብሔር ነው የሚሰጠው። ጤና እግዚአብሔር ነው የሚሰጠው። ዕውቀት እግዚአብሔር ነው የሚሰጠው። ሰላም እግዚአብሔር ነው የሚሰጠው። ትዳር እግዚአብሔር ነው የሚሰጠው። ልጅ እግዚአብሔር ነው የሚሰጠው። ስልጣን እግዚአብሔር ነው የሚሰጠው። በሰው ዘንድ መፈራትና ግርማ ሞገስ ለአስቴር እንደሰጠ እግዚአብሔር ነው የሚሰጠው። ግርማ ሞገስ ብሎ የችፍርግ ዛፍ እዚህ ላይ እየፋቀ ይሄዳል። ዛፍ ስለተሸከም ግርማ ሞገስ የለም። እግዚአብሔርን ስትይዝ ነው። አስቴር ጾማ ጸልያ ነው ንጉሱ እንደዚህ በፊቷ አይተንቀጠቀጠው። መጽሐፍ አስቴር ምዕራፍ 4 ሰው በእግዚአብሔር ውስጥ ሲሆን ነው ኃይል፣ ስልጣን፣ ክብር፣ ዝና የሚኖረው። ብዙ ዝነኞች በሰይጣን ከበሩ። ዓለምን እነዚህ የኢሉሚናቲ ማህበር፣ የሰይጣን ዓለም አቀፍ ማህበር ከጥልቁ ይመጣና ይቀባቸዋል። ከቀባቸውስ ዓለም ያለ እነሱ ይላል። ቲሸርታቸውን ይለብሳል፣ ዝነኛ ይሆናሉ። ሰው ለነሱ ቤት አምልኮ ሰርቶ እስኪሰግድላቸው ድረስ የእገሌ አምልኮ ቤት ይባላል። መንገድ ይዘጋል። መንግስታት ይፈሯቸዋል። ተጽዕኖ በትውልድ ውስጥ ይፈጥራሉ። ከጥልቁ ተቀብተው ታዋቂ ይሆናሉ። ወደ እግዚአብሔር እንመለስ ያሉ ቀን ሰይጣን ደግሞ የፈረሙት ፊርማ ስላለ ህይወታቸው አስቸጋሪ ይሆናል። ሰይጣን በሰይጣን ሐሳብ ውስጥ ዮሐንስ 8 ላይ እሱ ከመጀመሪያው አለ ነፍሰ ገዳይ ነው። በሰይጣን ሐሳብ ውስጥ ምንም አይነት ጥሩ ነገር የለም።